ሰላም የተወደዳችሁ ወንድማችሁ ሳሚ ነኝ። ሁላችንም እንደምናውቀው ይሄ ወቅት የጌታችንና የመድኃኒታችን የኢየሱስ ክርስቶስን ስቅለቱን፣ ሞቱንና ትንሣኤውን የምናከብርበት ለማክበር የምንዘጋጅበት ወቅት ነው። የእግዚአብሔር ቃል ሲናገር በኢሳይያስ ምዕራፍ 53 ላይ ስለኛና ስለሱ ስለሞተልን ስለተሰቀለልን ደግሞም ከሙታን ስለተነሳልን ስለ ኢየሱስ እንደዚህ ይላል። በመጀመሪያ ስለኛ የሚለውን ላንብብላችሁ። ቁጥር 6 ላይ ኢሳይያስ ምዕራፍ 53 እኛ ይለናል ሁላችንም እንደ በጎች ተቅበዘበዝን ጠፋን ይለናል። እኛ ሁላችንም እያንዳንዳችን ደግሞ በየመንገዳችን ነጎድን ይለናል። ከኃጢአታችን የተነሳ ከበደላችን የተነሳ ከፊቱ ጠፋን፣ በየመንገዳችን ተቅበዘበዝን። ስለሱ ደግሞ ሲናገር ቁጥር 4 ላይ ከፍ ብለን ስንመለከት በእርግጥ እርሱ ደዌያችንን ወሰደ ሕመማችንም ተሸከመ ይለናል። ቁጥር 5 እንደገና እርሱ ስለ መተላለፋችን ተወጋ ስለ በደላችንም ደቀቀ ይለናል። እኛ ላጠፋነው እሱ ተወጋ፣ እኛ ለበደልነው እሱ ተሰቃየ፣ እሱ ተጨነቀ። ስለዚህ ዛሬ ሁላችሁንም እጋብዛችኋለሁ ከመብላትና ከመጠጣት ባለፈ ይህንን ፋሲካ የተከፈለልንን ዋጋ በኔ ፋንታ ነው የሞትከው፣ በኔ ፋንታ ነው የተሰቀልከው፣ መቀጣት የነበረብኝ እኔ ነበርኩኝ፣ አንተ ግን ስለኔ በመስቀል ላይ ተሰቀልክልኝ ብለን በልጁ በኢየሱስ ክርስቶስ በማመን ሁላችንም ወደ እግዚአብሔር መንግሥት እንድንመጣ በጌታ ፍቅር እጠይቃችኋለሁ። ይሄ ፋሲካ እስከ ዛሬ ካከበርናቸው ፋሲካዎች ይለይ። ምናልባት በልተን ጠጥተን የኢየሱስ ክርስቶስ ሞቱን፣ ስቅለቱን፣ ትንሣኤውን ተናግረን ወደ ሕይወታችን ወደ ራሳችን መንገድ ሄደን ሊሆን ይችላል። ዛሬ ግን ከራሳችን መንገድ እንውጣና እውነት መንገድም ሕይወትም እኔ ነኝ ወዳለው ደግሞም ወደ ተሰቀለልን ወደ ኢየሱስ ክርስቶስ እንድንመጣ በእግዚአብሔር ፍቅር ጋብዛችኋለሁ። የእግዚአብሔር ፍቅር አንድያ ልጁን እስከ መስጠት ድረስ ዓለሙን ሁሉ እኔን፣ አንተን፣ አንቺን ሁላችንም ወዶናል። እግዚአብሔር ይባርካችሁ።